እቺ ሴት መሐሌት አረፈሸዋ ትባላለች። ከሄዱት ከመጡት እየሄዱ ካሉት ሳክሰኞች ሁሉ ንግስት ናት። የሷ ሳክስ ለየት የሚያደርገው እንደ ቦታውና እንደ ሁኔታው የተለያየ ሲሆን ሳክሷን በፍጹም በሚዲያ አለማስተዋወቋ ነው። ለምሳሌ አዲስ አበባ ላይ ወደ ካናዳ ልካችኋለሁ ብላ ከ800 ሺህ ብር እስከ 1.2 ሚሊዮን ብር ከተቀበለቻቸው በኋላ ትጠፋለች። ያን ሰሞን ጠቅላይ ሚኒስትሩ ወደ ፈረንሳይ ለጉብኝት የሄዱበት ወቅት ነበርና ከሳምንት በኋላ ስልኳ ይጠራል። የት ሄድሽ? ሰጋን እኮ ሲሏት ምን ብትላቸው ጥሩ ነው? ከጠቅላይ ሚኒስትሩ ጋር የፕሮቶኮል ጉዳዮች ኃላፊ ሆኜ ወደ ፈረንሳይ ሄጂ ነው፣ አትስጉ፣ ወደ ካናዳ ትሄዳላችሁ ትላቸዋለች። ጎንደር ስትሄድ ደግሞ የፕሬዝደንቱ የፕሮቶኮል ኃላፊ ትሆናለች። ከዚህ በተጨማሪ የሃይማኖት ሰው ትመስልና ቸርች አካባቢ ትንቀሳቀሳለች። ወደ ካናዳ ልካችኋለሁ የኔ ተመሳሳይ ሃይማኖተኞች ትላቸዋለች። እስካሁን ድረስ እጄ የደረሰው የባንክ ስሊፕ 58 ሚሊዮን ብር ነው። ድርገመው 58 ሚሊዮን ብር ወደ ካናዳ ልካችኋለሁ ብላ ከ500 ሺህ ብር እስከ 1.2 ሚሊዮን ብር ድረስ ለቅማለች። ከዛ በኋላ ስምጥ ትግባ ጥልቅ ትግባ አልታወቅም። የምታውቋት ሰዎች አድሬሷን የምታውቁ ሰዎች በዚህ አጋጣሚ ጀባ ብትሉን ውለታውን ከሰማይ ታገኛላችሁ ብላችኋል የተበሉ ሰዎች። ሰበር መረጃ። መንሱር ጀማል ከምንም ጊዜ በላይ ችግር ውስጥ የገባም ይመስላል። ዛሬም በፍርድ ቤት የዋስትና መብቱም ተከልክሏል። በመንሱር ጀማል የዋስትና መብት ላይ ክርክር ሰምቶ ውሳኔ ለመስጠት ዛሬ ግንቦት 10 ቀን ፍርድ ቤት ተለዋጭ ቀጠሮ መስጠቱም የሚታወስ ነው። በዋስትና ክርክሩ ላይ አቃቢ ተከሳሹ በዋስ ቢወጣ ተመሳሳይ ወንጀል ሊፈጽም ይችላል፣ ለህብረተሰቡም ጥሩ አርያ አይደለም፣ እንዲሁም ደግሞ ቀደም ሲል በቁጥጥር ስር ሲውልም በመሸሽ ከፍተኛ ፍለጋ የተደረገበት በመሆኑ የዋስትና መብቱ ሊነፈግ ይገባል ማለት አቃቢ ክርክር እንዳቀረበም ተሰምቷል። ችሎቱም የአቃቢ ሕጉ መቃወሚያ እንዲሁም ደግሞ ተከሳሽ ጠበቆች ያቀረቡትን የጽሁፍ ምላሽ ከመረመረ በኋላ የአቃቢ ሕግ ስጋትና መከራከሪያ ሀሳብ አግባብነት አለው ብሎ በመቀበል የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅም አድርጎታል። በመሆኑም ተከሳሹ ጉዳዩን በማረሚያ ቤቱ ነው እንዲከታተል ትዕዛዝ ተላልፏል ሲል ዛበሻም ይፋም አድርጓል። እስቲ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ምሽት፣ መልካም ቆይታ፣ መልካም ስለ ፖለቲካ አወራለሁ አይደለም የሚወራበት አካባቢ ይገኛለሁ ብዬ አስቤ አላቅም ነበረ። ለካ እውነት ነው፣ ሁሉም ነገር ፖለቲካ ነው የሚባለው። ስንኖር ኢትዮጵያ ስንሞት ኢትዮጵያ ነን። ፓርላማ ላይ ለመጀመሪያ ጊዜ ወጥቶ ንግግር ሲያደርግ ደስ አለን። ምክንያቱም ለሀገርም ለሰውም ግድ የሚሰጠው መንግስት መጣ ብለን፣ ግን ሰው እንደ ቅጠል የረገፈበት መንግስት ሆነ። የሕክምና ሲስተማችን በጣም የተበላሸ ነው። ሰዎች የእውነት ቤታችሁ እስኪገባ ድረስ አትጠብቁ። በብዙ ቤቶች ላይ እንደገባ ደግሞ አይቻለሁኝ። ከ6 ወር ከ5 ወር ከምናምን በፊት ነው አባቴን ያጣሁት በሳምባ ካንሰር። እና ካንሰር ታማችሁ ታሞ መዳን ቅንጦት ነው ኢትዮጵያ ውስጥ። መድኃኒቶችን ማግኘት በጣም ቅንጦት ነው ኢትዮጵያ ውስጥ፣ ብርም ቢኖራችሁ ማለት ነው። ግን የ15 ሺህ እና የ10 ሺህ ብር ደሞዝተኛ የሚጠየቀው 500 ሺህ እና 1 ሚሊዮን ብር ነው። ከየት አምጥቶ ይክፈል ብሎ አስቦ እንደሆነ መንግስት አላውቅም። አሁን ደግሞ አንድ መድኃኒት ለመግዛት ማለት ነው 1 ወር ከምናምን ሆነን እየፈለግን መድኃኒቱ አለ ግን አይሸጡላችሁም። መድኃኒት አቅርቦት ላይ ያሉ ባለሀብቶች ወይ ለሚያውቁት ሰው ነው የሚሸጡት፣ ወይ በሰው ሂዳችሁ ነው እንጂ ማዘዣ ይዛችሁ ሂዳችሁ እከፍላለሁ ብትሉ አይሸጥላችሁም። እንደነዚህ አይነት ንግዶች ላይ የሚያስገባቸው ባለሀብቶች መንግስት ዘወር ብሎ አያቸው። ለሱ መጽሐፍ ብቻ ብዙ ዩሮዎች ይስጡት፣ ለሱ ፓርክ ማሰሪያ ብቻ ገንዘብ ይስጡት ምናምን። ባለሀብቶቹ ምን እያደረጉ ነው? ህዝብ የእውነት እያገለገሉ ነው ወይ ምናምን እያለ ቼክ አያደርጋቸውም። ተቃዋሚ የሚባሉትንም እያየው ነበር። ምርጫ ደርሶ አይደለ ክርክራቸውን ሳይ ስለ ስርዓት ወጣት፣ ስለ ሕክምና ሲስተም፣ ስለ ሙስና፣ ስለ ፍትህ ስርዓት ምናምን የሚያወራ የለም። የሚያወሩት ስለ አንድ ሙዚቀኛና ስለ ትግራይ ጦርነት። እንዲህ ብላችሁ ነበር አፋችሁ ሞልታችሁ የትግራይ ህዝብ ትላላችሁ። አሁን ብሽሽቅ ነው ያዙት እንጂ ለህዝቡ የሚያስፈልገው መሰረታዊ ነገር እያወሩ አይደለም። 1996 ከእናቴ ጋር ቸቸላ ሆስፒታል ጎንደር ሂጄ ነበረ። ልጅ ነኝ በእርግጥ የዛኔ፣ ግን ባላገሩ አልጋ ይዞ አይደለም ግቢው በር ላይ ተኝቷል፣ ውስጥ ላይ ምናምን ተኝቷል።
96 አሁንም እንደዛ አይነት ሲስተም ነው ያለን። በአንድ እንኳን ከፍ አላለም። የህክምና ሲስተማችን በጣም የተበላሸ ነው። ሰው ከዳቦ እኩል ህክምና ሲስተም ያስፈልገዋል። በ21ኛው ክፍለ ዘመን ሌሎች ዓለማቶች በነፃ የሚሰጠውን ህክምና እኛ ሀገር ላይ ማለት ነው ብር ኑሯችሁም አታገኙትም። እና እኔ መቼ በዚህ ጉዳይ ሰላማዊ ሰልፍ እንደ ሀገር ልንወጣ ልንጠይቅ መብታችን እንዳሰብን አላውቅም። ቢጭኑት አህያ ቢለጉሙት ፈረስ የሆነ ህዝብ ነው ብለው የሚመጣው ሁሉ ይፈነጭብናል። ይህንን መድኃኒት እየፈለግን ነው፣ አላገኘነውም እስካሁን። እና አሁንም እየጠየቃችሁልን በየፋርማሲው ወይም ደግሞ አለኝ የምትሉ ሰዎች እባካችሁን ተባበሩ። አመሰግናለሁ። ኬንያ በገዛ ዜጎቿ እየታመሰች ትገኛለች። ጋይዝ እጅግ በጣም ከባድ የተባለ ተቃውሞ በከተማ ውስጥ መነሳቱ ነው በኢሳት እየተነገረ የሚገኘው። በመካከለኛው ምስራቅ ጦርነት ምክንያት የተለያዩ ሀገሮች እንዲሁም ደግሞ የኤዥያና የአፍሪካ ሀገሮች ማለት ነው ከፍተኛ የሆነ የነዳጅ እጥረትና የዋጋ ንረት ማጋጠሙ የሚታወስ ነገር ነው። ይህንን ተከትሎ እንግዲህ በዛሬው ዕለት በኬንያ 16 ሺሊንግ የዋጋ ጭማሪ ማለትም ደግሞ በነዳጅ ላይ ማለት ነው 16 ሺሊንግ የዋጋ ጭማሪ በማሳየቱ ምክንያት እንደምትመለከቱት በኬንያ አንዳንድ የተለያዩ ከተሞች ላይ ወጣቶች እንደምትመለከቱት በከተማዋ ላይ ጎማን ጨምሮ የተለያዩ ነገሮችን በማቃጠል አመጻ እንዲሁም ደግሞ ተቃውሞ ማስነሳታቸው ነው እየተነገረ የሚገኘው። ከዚህ ቀደምም ኬንያውያን ማለት ነው እንደዚህ አይነት ተቃውሞዎችን ለማስነሳት ጥቂት የሚባሉ ምክንያቶች እንደሚያስፈልጓቸው ስንመለከት ነበረ። ከዚህ ቀደም እንግዲህ በዳቦ ላይ 10 ሳንቲም ተጨመረ በሚል ሰበብ ከተማዋን አምሷት እንደነበረና እንዲሁም ደግሞ ተጨምሮ ከነበረው በተጨማሪ እንደገና ማለት ነው እጥፍ የዋጋ ቅናሽ ተደርጎበት እንግዲህ የዋጋ ዳቦን በዛ ሁኔታ መቀጠሉ የሚታወስ ነገር ነው። በዚህ ሰዓት እንግዲህ በነዳጅ ላይ 6 ሺሊንግ የዋጋ ጭማሪ ተደርጓል በሚል ከተማዋ ላይ ከፍተኛ የሆነ አመጽ እንዲሁም ደግሞ ተቃውሞ መነሳቱ ነው እየተነገረ የሚገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። 1 ኪሎ ስጋ በ5800 ብር። አልተሳሳታችሁም፣ 5800 ብር። የሚገርመው ደግሞ ይህንን ስጋ ለመግዛት ረጅም ሰልፍና ትልቅ ወክቢያ በከተማዎቹ ትላልቅ ስጋ ቤቶች ላይ መኖሩ ነው። ሰዎች ሰብሰብ ብለው ለአንድ ምሳ ብቻ እስከ 100 ሺህ ብር ያወጣሉ። ይህንን ስታይ በአዲስ አበባ ውስጥ የኑሮ ውድነት ጭራሽ ያልደረሰባቸው እንዲያውም ኑሮ ሲወደድ ይበልጥ ደስ የሚላቸው ሰዎች እንዳሉም መረዳት ይቻላል። ምክንያቱም እውነታው ይሄ ነው። በዚህ የዋጋ ንረት ውስጥ ብር የያዘ ሰው እየደየ ሲሄድ፣ ንብረት ያላቸው ሀብታሞች ግን ይበልጥ እየበለጸጉ መሄዳቸው ጥሬ ሀቅ ነው። የያዟቸው ሪል ስቴቶች፣ መኪኖች፣ ዶላሮች ዋጋቸው አብሮ ስለሚወነጨፍ የዋጋ ንረቱ ለአንዱ መቅሰፍት ሲሆን ለሌላኛው ደግሞ የሀብት ማማ መውጫ መሰላል ሆኖለታል። ነገር ግን እያስፈራ የመጣው አንድ ትልቅ እውነት አለ። በአሁኑ ሰዓት በአዲስ አበባ በመካከለኛ የኑሮ ደረጃ የሚባል ነገር እየጠፋ ነው ያለው ጨርሶ። ሀገሪቱ በኢኮኖሚ ደግፈው የሚይዘው መካከለኛው ደሞዝተኛና ነጋዴ ነበር። አሁን ግን ከዚህ ክፍል ውስጥ ጥቂቱ 3% ብቻ ወደ ላቀ ሀብት ሲሻገር 97% ግን ወደ ታችኛው የድህነት ወለል ተንሸራቷል። በአሁኑ ሰዓት ወይ ሀብታም ነህ ወይ ድሃ ነህ፣ መካከለኛ የሚባል ነገር የለም። በአንድ ከተማ ውስጥ በአንድ በኩል 1 ኪሎ ስጋ በ5800 ብር ለመግዛት ሰልፍ አለ። በሌላ በኩል ደግሞ የዕለት ጉርሱን ለማግኘት ዋስትና ያጣ ሰፊ ማህበረሰብ አለ። ይህ የሚያሳየው በአዲስ አበባ ውስጥ ሁለት የተለያዩ ዓለማት በአንድ ላይ የኖሩ መሆኑን ነው። የሚያስፈራው የኑሮ መወደዱ ብቻም አይደለም። የኑሮ ውድነቱ የፈጠረው የሰማይና የምድር ያክል የራቀ የሰዎች የኑሮ ልዩነት ነው። እንዴት አያችሁት ይሄንን ነገር? ኮሜንት ላይ ጻፉልኝ። ጋይስ በአሁኑ ሰዓትም ሰበር ዜና ሰምቷል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ እርምጃ ሊወስዱ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። እሳቸውን ፖስት አድርገዋል። እሳቸውን ፖስት ያደረጉት ቀጥታ ልንገራችሁ። ኢራን እጅ መስጠት አለባት የሚል ሐሳብ ያለው ሲሆን ከላይ እንደምትመለከቱት ኢራን ሙሉ ለሙሉ የባህር ኃይሏ በባህር ውስጥ መስመጡን ካመነች፣ እንዲሁም በተጨማሪ ሙሉ ለሙሉ የአየር ኃይሏ መውደቡንም ካመነች፣ በተጨማሪም በቴህራን ውስጥ የሚገኙ ወታደሮች ቴህራንን ለቀው የሚወጡ ከሆነ፣ እንዲሁም መሳሪያቸውን ጥለው እጃቸውን ወደ ላይ ሰቅለው በጩኸት እጅ ሰጥተናል ብለው የሚሉ ከሆነ፣ እንዲሁም በተጨማሪ ወታደሮቹ በእጃቸው ላይ ነጭ ባንዲራ ይዘው የሚያውለበልቡና ለሰላም ጥሪ የሚያቀርቡ ከሆነ፣ በተጨማሪም የኢራን አመራሮች የእጅ መስጠት ስምምነቱን የሚፈርሙ ከሆነ፣ የዓለማችን ቁጥር 1 በሆነውና ከባድ በሆነው የአሜሪካ ሚሊተሪ መሸነፋቸውን የሚያምኑ ከሆነ፣ ይህንም የተለያዩ ሚዲያዎች ኒውዮርክን ታይምስ ጀምረው የተለያዩ ፌክ ኒውስ የሚሏቸው ሚዲያዎችን ይህንም የሚዘግቡት ከሆነ ምናልባት ኢራን ተስፋ ይኖራታል የሚል ሐሳብ ያለውን እንግዲህ በአሁኑ ሰዓት ፖስት አድርጓል። ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት የዘረዘሯቸው ሐሳቦች ኢራን ብትቀበለው ይመስላችኋል ወይስ አይመስላችሁም? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ይህንን ፖስት አድርጓል በአሁኑ ሰዓት። ይህንም ተከትሎ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ እርምጃ ኢራን ላይ ሊወስዱ ጫፍ ደርሷል የሚለው ሐሳብ እንግዲህ ብዙዎችን እያሸነፈ ይገኛል። ምን ታስባላችሁ? በፊንቴክ ጉዳይ የዛሬ የፍርድ ቤት ውሎ አስገራሚ 2 ነገሮችን ይዞ ብቅ ብሏል። ታዲያ
ይህንን መረጃ ወደ እናንተ ከማጋራቴ በፊት ይህንን አካውንት ፎሎ፣ ላይክ እና ሼር ያድርጉት። ዛሬም ቲክቶከሩ መንሱር ዛሬስ ፍርድ ቤቱ በዋስትና ለቆት ይሆን? ይህንን መረጃ በስተመጨረሻ አሰማቸዋለሁ። ከዛ በፊት ግን ቀደም ብሎ ጠዋት 5 ሰዓት ላይ አቶ ዳንኤል ፍርድ ቤት ቀርቦ የፍርድ ሂደቱን ሊከታተል ይገባ ነበረ። ምክንያቱም በ19 የወንጀል ክሶች ተከሶ ዛሬም ድረስ በማረሚያ ቤት የሚገኘው የ10 የፍርድ ቤት ቀጠሮ ላይ ሊገኝ አልቻለም። ምክንያቱም አቶ ዳንኤል የጤና እክል ስላጋጠማቸው ዛሬ ፍርድ ቤት መቅረብ አልቻሉም ተብለዋል። ታዲያ በዚህም የተነሳ ለቀጣይ ወር ለሰኔ 11 እንዲሁ ተለዋጭ ቀጠሮ ፍርድ ቤቱ ቀጥሯል ማለት ነው። በተጨማሪም አርቲስቶቹ እንዲሁ ተገኝተው ነበረ። ወንድም ካሊድ አርፍዶ ቢገባም ሁሉም አርቲስቶች ቀድመው ተገኝተው ነበር። መንሱር ጀማልም እንደዚሁ በፌዴራል ፖሊስ ልደታ ከፍተኛ ፍርድ ቤት ቀርቦ ነበረ። ዛሬም መንሱር ጀማል የፍርድ ቤት ቀጠሮ የዋስትና መብትን ሊያስጠብቅለት አልቻለም። ስለዚህ መንሱር ጀማል አሁንም አልተፈታም ማለት ነው። የተነሳ የመንሱር ጠበቃ እኛው ጋር ከመንሱር ጋር በመነጋገር መንሱርን ከፌዴራል ፖሊስ ማቆያ ወደ ማረሚያ ቤት እንዲያወርዱት ጠይቋል። ይህም የፍርድ ሂደቱንም ከማረሚያ ቤት እየተመላለሰ እንዲከታተል ሲል ፍርድ ቤቱን ጠይቋል። ፍርድ ቤቱም ይህንን ፈቅዷል። ከዚህ ጋር ተያይዞ ፍርድ ቤቱ ለሰኔ 11 እንዲሁ ሲይዝ በ5 ሰዓትና የአርቲስቶቹን ደግሞ እንዲሁ ከከሰዓት ቀጠሮውን ይዟል ማለት ነው። እየተከታተልን ለፊንቴክ ተበዳይ ለሆነው ወዳጅ ላክለት። እናንተም ደግሞ እንዲሁ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ይህ መረጃ ሁሌም እንዲደርሶ እዚህ ላይ የምትመለከቷት የመደመር ምልክቷ በርታ ካለች እሷን በማጥፋት ቤተሰብ መሆን ይችላሉ ለማለት ወዳለሁ። ሄኖክ ነበርኩኝ ከእናንተ ጋር።